بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته مجالس رمضان يميل يزاري رأساتشن رمضان والجنة رمضان النا جنة من أجنانياتشو ويدكمو ببزات برمضان وست لمن دنو سلا جنة يمي ورا يميلون بتوسن درجانا يلن بلفو سلا تقوى باوران بت تقوى يا رمضان فرين ويدمو كرمضان كمن ناغنياچو فايداو تقوى نو بلنال تقوى دغمو ثمره ويدمو تقوى وليت نو ميوسدن ودا جنة نو ميوسدن الله عز وجل ببزات بقرآن سلا متقين سيناغر انني الله ني ميفروت جنة اند تزغاجلاچو ببزو بقرآن آية يناغرال لمثالي ان المتقين في مقام امين الله نمي فرو سووች ነገ ትልቅ ደረጃ ላይ ይቀመጣሉ አለና في جنات وعيون በጀነት ውስጥ ይሆናሉ ያ ጀነት ብዙ ወንዞች ያሏት يلبسون من سندس واستبرق متقابلين ከዛ የሚለብሱትን የልብሶቻቸውን አይነት ሲናገር ደግሞ استبرقና እንዲሁም ሱንዱስ የሚባል ከሐር የተሰራ በጣም ገራሚ የሆነ አለባበስ ለብሰው አላህ ዘንዳ ይከበራሉ ይሄ ብቻ ሳይሆን كذلك وزوجناهم بحور عين በዚህ ሁኔታ حور العين ተብለው የሚታወቁትን የጀነት ሴቶችንም ዳር ናቸው አለ ራሱ አላህ Subhanahu Wa Ta'ala ለሙተቆች ይድራቸዋል የጀነትን ሴቶች ታዲያ يدعون فيها بكل فاكهة آمنين جنة ውስጥ ሲገቡ እዛ ውስጥ የሚፈልጉትን የሚመኙትን የፍራፍሬና የአትክልት አይነቶችን ይጣራል ወይ ደግሞ ይሰጣቸዋል ሲጠይቁ እንዲሁም ሲመኙ ያገኙታል አለ لا يذوقون فيها الموت إلا الموتة الأولى እዛ ከገቡ በኋላ ምንም ሞት የሚባል ነገር አያገኛቸውም አይሞቱም አያረጁም አይቸገሩም መጥፎ ነገርን አይሰሙ ደህነት የለ እዛ ከገቡ በኋላ لا يسمعون فيها لغوا ولا تأثيما እዛ ውስጥ መጥፎ ንግግርና የወንጀል ንግግርን አይሰሙም አለና إلا الموتة الأولى ووقاهم عذاب الجحيم በፊት የሞቱትን ሞት እንጂ ወደ ጀነት መሸጋገር የነበረችዋን ያቺን ሞት እንጂ ጀነት ከገቡ በኋላ አይሞቱም አለ እንዲሁም እዛ ውስጥ ምንም ቅጣት የሚባል ነገር አያገኛቸውም فضلا من ربك ይህ የአላህ ስጦታ ነው የአላህ ቸርነት ነው አለና ذلك هو الفوز العظيم መታደል ማለት ይሄ ነው አለ በቃ መታደል እዚህ ዱንያ ላይ የምንመኘውን ቤት ውስጥ መኖር የምንፈልገውን ልብስ መልበስ የምንፈልገውን አይነት መኪና መያዝ እነኚህ ነገሮች ጥቃቅኖች ናቸው ለምን ጥለናቸው ስለምናልፍ እዛ ያለው ግን ዘላለማዊ ስለሆነ የማይቀየር ስለሆነ የማይለወጥ ስለሆነ እዛ ውስጥ ሞትም ስለሌለ ከዛ ውስጥ መውጣት ስለሌለ خالدين فيها ابدا ስለሆነ መታደል ይሄ ነው አለ ይሄንን ያገኙት ታዲያ በምን ምክንያት ነው በተቅዋ ምክንያት ነው ተቅዋው ከመጣው ከምንድነው ከጾም ነው ስለዚህ ጾምና ተቅዋ ማነው ጾምና ጀነት ብዙ ትስስር አላቸው ለዚህ ነው يوم القيامة ሰዎች በሰሩት በኸይር ስራዎቻቸው ይጠራሉ አሉ من كان من أهل الصلاة دعي من باب الصلاة በብዛት ሰላት የሚያበዛ ሰው يوم القيامة የሚጠራው በሰላት በር ነው أهل الصلاة በራቸው መግቢያቸው ይሄ ነው ሰላት የሚያበዙ ومن كان من أهل الصدقات صدقان የሚያበዛ ደግሞ የሚጠራው ምንድነው በሰደቃ በር ነው بمعنى በሰራ ነው በሰራችን አይነት እንጠራለን ማለት ነው إلا أهل الصيام ጾመኞች ግን يوم القيامة የሚጠሩት باب الصيام አይባልም باب الريان ይባላል ريان ማለት አንድ ሰው ጠምቶት ደክሞት ሲጠጣ ከዛ ከጠማውና ከተቸገረ በኋላ ሲረካ ረያን ይባላል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲስ ሲናገሩ ኢነ ፊል ጀነቲ ባበን يقال له ريان ጀነት ውስጥ አንድ በር አለ
ይህ በር ስሙ ረያን ይባላል። የድኹሉ ሚንሁ ሳኢሙን በዛ በር የሚገቡት ጾመኞች ብቻ ናቸው፣ ጾምን የሚያበዙ ማለት ነው። ፈኢዛ ደኸሉሃ እነኚህ ጾመኞች ከገቡ በኋላ ላ የድኹሉ መዐሁም አሐዱን ገይሩሁም ከነሱ በስተቀር ሌላ ሰው ከነሱ ጋር አይቀላቀልም። ዩቃሉ አይነ ሳኢሙን በእውነት በትክክል ጾማችሁን የጾሙ ሰዎች የታሉ ብለው ይጠየቃሉ፣ ይፈለጋሉ። ፈየድኹሉነ ሚንሃ በዛ በር ወይ ደግሞ በዛች መግቢያ ይገቡና አለ ፈኢዛ ደኸለ አኺሩሁም ኡግሊቀ ፈለም የድኹል ሚንሁ አሐዱን ረዋሁ አልኢማም አልቡኻሪ። ያ የጀነት በር ተከፍቶ ጾመኞች ከገቡ በኋላ መጨረሻ ላይ የሚመጣው ጾመኛ ከገባ በኋላ በሩ ይዘጋል። ለምን? ሌሎች ከነሱ ጋር እንዳይቀላቀሉ ማለት ነው። ከነሱ ውስጥ ጾመኞች እንጂ ሌላ አይነት ስራ ወይ ደግሞ ሌላ አይነት ዒባዳን የሰራ ስለማይኖር ማለት ነው። ስለዚህ ረመዳንና ጾምና ጀነት በጣም ብዙ ትስስር አላቸውና ጾማችንን ስንጾም ባቡ ረያንን አላህ እንዲወፍቀን ዱዓ እያደረግን መሆን አለበት እላለሁ። አስአሉላህ አዘ ወጀላ አን የጅዐለኒ ወኢያኩም ሚን አህሊ ረያን። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.